በየጊዜው አዳዲስ የዳንስ ስልቶች ይወጣሉ። ስለዚህ ራስን አፕዴት ማድረግ መቻል አለብህ። ከተዋናይነት ወደ ሜካፕ ሙያ ደግሞ ገብተሻል። እንዴት ገባሽ ወደዚህ? ከዛኛው ደግሞ ወደ ሰውነትም ደግሞ ይወርዳል። ሰውነት ላይ ዌቭ አድርጎ ይወጣል። ኧረ አንተ ልጅ ተው፣ ልጅ እየሰፈሽ አንተ እንደዚህ ያልክ እያለ ካሁን በኋላ አልዳኝም አይነት ነገር አወራ። ያኔ ምን ድፍረት ሰጠክ? አሁን ደግሞ ምን አስፈራ? ያው ከበሮ የሚባለው ተረት አለ፣ ሲያዩት ያምር ሲይዙት ያደናግር። ፎቶና ጨዋታ። ስንት ኪሎ ነው? በጣም ይገርማ። እንዴ ምን ያለችው? ምን ያስቃል እንዴ? ዛሬ እኮ እንቅጫን ለመናገር አይደለም ፍፄ ቁጭ ያደረገኝ። ኪሎዬ አይውሽ እዚህ ጋር እንትን ሚዛኑ ኖሮ ቢሆን ምንም ጨምሮ አያውቅም። ካለበት ንቅንቅ የለም። እኔን ሳወራ አሁን እኔን የሚያቁኝ በፊትም ይሄን ኪሎ ሳወራ እንዴ አሁንም እንደዛው ነው እንዴ ነው የሚሉት። 54 ኪሎ ነው እንዴ? እመቤቴን ከምርን እመቤቴን ነው የምልህ። ይገርማል። 54 ከዛች እልፍ ብዬ አላውቅም። አባባን ቤት ዝል አባባን 54 ነኝ ያልኩ። ከዛ ንቅንቅ ብዬ አላውቅም ምናምን ነገር ቢሆን ስለካ 54 በቃ ቋለው ኪሎ ንቅንቅ የለም አልኩ ፍፄ። የሚደንቅ ነው። ሰው ፊት ሞላ ወፈርክ ምናምን ነገር እያሉኝ ኮሽ በዛው 54 ነው በቃ። ይሄው ስንት አመት ፊቱ ላይ ያለው ለውጥ ቶሎ ስለሚያስታውቅ ነው ሰው ኖትስ የሚያደርገው። አሁን በስራም ትንሽ ሲጨናነቅ ስትረስ ያው ከባድ ነገር ነው። እሱ መጥቶ የሆነ ትንሽ እንትን ካበዛ ምናምን ፊቱ ዝም ብላ ትንሽ እንትን ትላለች። ከዛ ደግሞ ጥሩ ታይም ሲኖረው ጭንቅላቱ ነፃ ሲሆን ደግሞ ጉንጩ ይሞላል ምናምን። እኔም እንደዛ ነኝ። ስወፍር መጀመሪያ ፊቴ እስከ ሳም ፊቴ ነው እንትን የሚለውና ያንንም እያየ ነው ሰው ኮሜንት የሚያደርገው። 54 በቃ ያው 60 ምናምን የሚሏቸውን አላቃቸውም። እኔ እንዳጠይቀኝ አላቃቸውም። ልጠይቅ አሁንማ እሳቸው በጣም በብዙ ርቀት ነው ወፈርኩ ባይንሽ ነው። ከድሮ አንፃር ነው 47 ነበርኩ እኮ 47 70 ነኝ። ዋው 70 ብዙ ነው ለሴት አይደል? ነገሩ ቁመትሽም ዘለግ ያለ ስለሆነ አዎ ግን ወፍሬያለሁ። እስቲ አሁን እዛ ጋር ፎቶ ስንነሳ በቁመት ሲያዩ እነሱ ይንገሩ። እሺ ወፍራለች ግን ያው 70 ለ54 ነን። 70 ለ54 በጣም እየተመራህ ነው እንዴ? አይደለ እኔ እወርዳለሁ ወደሱ። እኔ እወርዳለሁ። ዝቅ ማለት ይሻላል። ውረጅ እያልኩ የኔ እንደው ካለበት አይሄድም። ምንም እኮ ነው እኮ ስፖርት ብሰራ ምንም በቃ ንቅንቅ የለም። አይ ምግቧ ላይ በርታ፣ ምግቡ ላይ የለህም እያለች ስለሆነ እንግዲህ እስቲ እሱን እየሞከርን ነው፣ እየታገልን ነው። ቀስ ብለንም ገንፎን ጀምራለን። ያው ይሄ እንትን የተቸውን ገንፎ ሁሉ በተበላ ይሻላል። አባባ ራሱ ሁሌ ነው የሚቀልድበት እኮ። ኧረ አንተ ልጅ ተው፣ ልጅ እየሰፈሽ አንተ እንደዚህ ያልክ እያለ ስለዚህ ያው የብዙ ሰው ምክር እየመጣ ስለሆነ ስማ አሁን መጀመሪያ አይቀርም ግድ የለም የምናቀህ መጀመሪያን ያወቅኩ ያው ሁሉም ተመልካች ቤዚን ጨምሮ እንዳወቁ በባላገሩ ዳኝነት ላይ ነው የምናቀ። ልጅ ነበርክ። ሌላ አንድ ቃለ መጠይቅ ላይ ካሁን በኋላ አልዳኝም አይነት ነገር ማንነኝ እኔ ለመዳኘት መብት የሰጠኝ አይነት ጥያቄ ጠየቅክና ራስን ካሁን በኋላ አልዳኝም አይነት ነገር አወራ። ያኔ ምን ድፍረት ሰጠክ? አሁን ደግሞ ምን አስፈራ? በደው ያብርሽ ዳኝነት ላይ የመጀመሪያ ምርጫም አልነበርኩም። ከአብርሽ ጋር በኢትዮፒካ ሊንክ ሬስቶራንት ከፍተው ነበር ዛሬ ስንት አመት አካባቢ። እዛ ውስጥ ደግሞ እኔ ማሰራቸው የዳንስ ቡድኖች ዳንስ ይሰሩ ነበር። ከአብርሽ ጋር እዛ ነበር የተገናኘ ነው። ሰራዊት ፍቅሬ ጋርም እንደዛው ብዙ የኪነ ጥበብ ውስጥ ያሉ ሰዎች እዛ ነበር የተገናኘ ነው። ከብራኔ ንጉሴ ጋር ደግሞ የመጀመሪያ ስራዬ ፍቅርና ዳንስ ነው። ያ ትውውቅ እንግዲህ የፈጠረ የመጣው ነገር መጣ። አብርሽ ጋር እዛ ተገናኘ እና ከአብርሽ ጋር የዛኔ ማስታወቂያዎች አንድ የሴንሴሽን ኮንዶም መሰለኝ ካልተሳሳትኩ እንደዛ ይሰራ ነበርና
የዳንሱን ፓርት እኔ ደግሞ ዳንስ ቅንብሩን ሰራለት ነበርና በዛ የተጀመረ ትውውቅ ያለ ባላገሩ መጣ። ከዛ በኋላ እኔ አብሬ ከሱ ጋር ዳኛ ነው የማማርጠው። እንትና ይሆናል እያልክ በባህሉ ተመስገን አለ፣ ተመስገንን አውርቶታል። ተሙ ደግሞ ሌላ ባህሉ ላይ የሚዳኝ ሰው እንትና ቢሆን እያለ እንዲያማከረው ነውና እኔ ጁናይድን በጣም ነው የምወደው። ጁናይድ ጀማል በጣም በቃ በዘርፉ ተምሮም በዲግሪ የተመረቀ እኛ ከሱ ብዙ የምንማር አይነት በቃ ትልቅ አቅም ያለው ሙያተኛ ነውና ጁናይድ ይሆናል የሚል ነገር ጠቆምኩ። በኋላ እንደየተወራ ስለ የዳኝነት መስፈርቶች ግን አወራለሁ። እንደዚህ ሆኖ እንደዚህ ቢደረግ እንዲህ ምናምን እዛ አብርሽ በተደጋጋሚ ይሄንን ነገር ሲሰማው አንዱን ዳኛ እዚህ ቁጭ አድርጌ ነው እንጂ ሌላ ዳኛ የምፈልገው ነው አለ። የዛን ሰዓት ቶሎ ለመቀበልም ውስጤም እንትን አልነበረም። ያኔ ምንድነው እንዴት ነው የሚዳኘው? ያው ውድድር እያየን መተናል፣ ግን እዛ ጋር ቁጭ ብዬ ለመዳኘቱ ምናምን የሚል ፍራቻ አለ። በኋላ ምን ችግር አለው እኮ ይሄ እኮ ችግር የለውም ከአብርሽ ጋር ብዙም አወራን ምናምን ከዛ ላ ተጀመረ። በኋላ በሂደት ግን ወደ መጨረሻዎቹ አካባቢ በተወሰነ ነጥብ ልዩነት የምትጠላቸው አይነት ተወዳዳሪዎች እየቀሩ ሲመጡ ጭንቀቱ ማየል ጀመረ። ከዛ ደግሞ የምታየው ተወዳዳሪ ካንተ የበለጠ አቅም ያለው በቃ የሚገርም አይነት ዳንስ የሚደንስ ዳንሰኛ እያየ አስተያየት ለመስጠት ለምን ይታገላል? ይሄ ልጅ እኮ አንተም ማታረገውን ነገር እያደረገ ነው። ከዛ በኋላ መጨረሻ ራሴን ጠይቃለሁ፣ እውነት ይሄ ልጅ ነው እየዳኘሁት ነው ምናምን ነገር የሚል ጥያቄ ራስን ትጠይቃለህ። በስተ መጨረሻ አካባቢ ውድድሩ ካለቀ በኋላ እኔ ለካ አላዋቂ ነበርኩ ማለት ጀመርኩ። ስለ እውነት ማን ነኝ እኔ? ቆይ አሁን የነዚህ ልጆች ተሰጥኦ የወደፊት ህይወታቸው ላይ ቁጭ ብዬ እዛ ላይ በቃ በህይወታቸው ላይ ነው የምትወሰነው። ልፋቱን አውቀዋለሁ። እኔም እነሱ ባለፉበት ነገር ውስጥ ነው ያለፍኩት። ከዛ መጨረሻ ነው ይሄንን ነገር ደግሜም ልቀመጥበትም አልፈልግም የሚል አይነት ነገር በቃ ወሰንኩ ልበልህ። ከዛም አንድ ጊዜ ፈታ ላይ ጀመርኩት አንድ ዳንስ ውድድር ነበርና አንድ ኤፒሶድ ላይ ብቻ እንደዚህ ገብቼ ነበረ። የምፈልገው የዳኝነት ቅርጽ ምን አይነት ነገር ሊኖረው እንደሚገባ አንዳንድ ጊዜ ገብተህ ያንን ነገር ታሳያለህ። እዛ ጋር እንዲዳኝ የምፈልገው ሰው ደግሞ ያንን ነገር አይቶ መግባት አለበት አይነት ነገርና ዳግመኛ ግን አልመለስበትም አልኩ። የሚገርም የዚህ የውድድር ነገር የዳኝነት ነገር ስለምትበልጥ ስለማትበልጥ አይደለም ማለት ዳኝነት ላይ የምትቀመጠው ስለቀደምክ ሊሆን ይችላል። እነዚህ ልጆች ጀማሪዎች ናቸው። መንገዱን ለማሳየት እና ደግሞ አንተ የምትፈልገውን ነገር አንተ ያወቅከውን ለማስተማር ቅድምም ስላልከው ቃሉ እኛም እዛ ጋር ዳኝነት ላይ የሚያስቀምጠን ስለቀደምን ቦታው ላይ በኔ ኮንቴክስት ካየው ደግሞ ለኔ ፊልም የሚሆን ተዋናይ ነው የምፈልገው ራሴ ዳይሬክት ስለማረግ። ስለዚህ ለኔ የሚሆነውን ተዋናይ ለመምረጥ አትሊስት የምፈልገውን ስለማውቅ እቀመጣለሁ እንጂ ስለመበልጣቸው አይደለም። በዛ ስሜት ማሰብ ያስፈልጋል ብዬ ነው እንጂ እኔ ማን ነኝ እነሱን ምዳኛው ካልክ ጥሩ ጥያቄ ነው። ግን ደግሞ ቀድመ ስለመጣ የምታስተምረው ነገር ይኖራል። በቦታው አንተ ስትቀመጥ የምትነግራቸው ነገር ብለሃል እኮ ብዙ ነገሮች አስተምራቸዋቸዋል፣ ብዙ ነገሮች ነግራቸዋቸዋል። ከነሱም ደግሞ ትማራለህ። ያ ይመስለኛልና እኔ ምናልባት እንግዲህ አሁን ሌሎች ጉዳዮች ላይ ስላለህ ነው እንጂ ጉዳዩ ተመልሶ ቢመጣ መሸሽ አለብህ ብዬ አላምንም። ምንድነው ዳንሱ ጋር የሚለየው ነገር መሰለህ እዚህ በአንተ ስታቆም ያቆምክበት ሰዓት ላይ
አይደለም ቆሞ የሚጠብቅ በየጊዜው አዳዲስ የዳንስ ስልቶች ይወጣሉ። ስለዚህ ራስን አፕዴት ማድረግ መቻል አለብህ። እዛው ሲቆም የቆምክበት ቦታ ጋር ከሆነ ስታክ ያረከው ልጆቹ ይዘው ስለሚመጡት ዳንስ እንኳን ምንም የምታውቀው ነገር የለም። ይሄ ደግሞ በጣም ለውድድሩ ለምትናገራቸው ነገሮች ደግሞ ትልቅ ግብአት ነው። አይተኸው ስላወቅከው ነገር ነው እያወራህ ያለኸው። እኔ አሁን ያኔም እኮ ተናግሬያለሁ እኮ አሁን እኮ ረጅም ጊዜው ነው። አሁን ትሬንድ የሆነ የመጡ የዳንስ ስታይሎች አላቃቸውም እውነት ለመናገር ምን አይነት ዳንስ ነው ደግሞ ይሄ እላለሁ። እሞክራለሁ አንዳንዴ ትሬንድ የሆኑ ዳንሶችን እስቲ ልሞክራቸው። በእውነት አንዳንዴ ቤት ውስጥ ሲጨፍር አየዋለሁ ትላለች ይሄ ዳንስ ምንድነው አላውቀውም። ከዛ አያለሁ ኦኬ እሞክረዋለሁ ምናምን። ያው ከበሮ የሚባለው ተረት አለ ሲያዩት ያምር ሲይዙት ያደናግር። ዳንሰኞቹ አሁን ሶሻል ሚዲያ ላይ ሲደንሱ ሳይው እቺማ ቀላል ነች ምናምን ብዬ ስሞክረው ሌላ ታሪክ በጣም ወይኔ እንዲህ ተራረቀናል እንዴ ለካላለሁ። ግን ራስህን ማዘጋጀት ምን የሚባል ነገር አለ። መማርን ያቆመ መምህር የማስተማር መብት የለውም ይባላል። በየትኛውም ሙያ መማርህን መቀጠል አለብህ፣ ማወቅህን መቀጠል አለብህ። በየጊዜው አዳዲስ ነገር ይመጣል። እነዛን አዳዲስ ነገሮች ለማወቅ መጣር ነው ዋናው ነገር። አሪፍ አባባል ነው። ብዙ ዝም አስባልናት እናንተ ቆስጥከናል ቤት ገብተህ እንዳይገጥም። በዚህ እንዴት ነሽ? እንዴት ይዞሻል ኢንተርቪው? ቆንጆ ኢንተርቪው በጣም ነው የምፈራው ብለሽኛል። ያስፈሪ ነው የዛሬው አይደለም? ስለ አንድ ኢንተርቪው እንደውም እያወራሽ እንደተንቀጠቀጥኩ ነው ጀምሬ የጨረስኩት ብለሽኝ ነበር። አሁን እንደዛ የሚያንቀጠቀጥ ነገር የለም። እሺ ተመልካቾቻችን ከጌታነህ ጸሐዬ ጌችና ከቤዛዊት ኩማ ቤዚ ጋር እየተጫወትን ነው የምንገኘው። ጨዋታችን ይቀጥላል። ገና ደግሞ በጣም ደስ የሚሉ ጨዋታዎችን ፎቶ እየተነሳን ደግሞ እናወራለን። ለፎቶ የሚሆን በጣም ውብ የሆነ ሜካፕ፣ ፀጉር ስራ፣ አለባበስ ይዘሽ ነው የመጣሽው። እኛ ያዘጋጀነው ጥቁር ባክግራውንድ ነው። ጥቁር በጥቁር ለብሳችሁ ነው የመጣችሁት። ስለዚህ ባክግራውንድ እንቀይራለን፣ በዛ ጋር እንዞራለን፣ በነጩ ወይ በቢጫው እንነሳለን። እሱ ችግር የለም። ሜካፕሽን ራስሽ ነሽ የምትሰሪው። የሜካፕ ባለሙያ ቤዛዊት ኩማ እንበል። አሁን ደግሞ ባርኔጣሽን እንቀይረው። ተዋናይት የሚለው ከተዋናይነት ወደ ሜካፕ ሙያ ደግሞ ገብተሻል በቅርብ ጊዜ። እንዴት ገባሽ ወደዚህ ሙያ? ሜካፕ ከበፊትም የምወደው ነገር ነበር። ሞዴሊንግ ላይ ስትቆይ ሜካፕ ግዴታም ነው። ራስህንም እየሰራህም ቢሆን ሌሎች ሰዎችም እየሰሩ ሾው ታቀርባለህ። ግን ደስ ይለኛል፣ በቃ ስሰራው ደስ ይለኛል። ሰዎችን ስሰራት ደስ ይለኛል። ካቴድራል አብረውኝ የተማሩ ልጆች እንደውም ይሄንን ያስታውሱታል። 12ኛ ክፍል ግራጁዌሽን ኦልሞስት ግማሹን ተማሪ ሜካፕ ነው የነበርኩ የሰራው። ፎቶ አላቅም ቀስ እያለ እኮ ነው የሚወጣው። ድሮም ተቀባቢ ነበር። አዎ ማለት ግማሹን ተማሪ ነው የዩርቡክ ፎቶ ትነሳ የለ የሱን ግማሽ የሚሆነውን ተማሪ ይመስለኛል። ብቻ ሜካፕ ነው የነበርኩ የሰራሁት እና ደስ ይለኛል። ሰው ማስዋብ በጣም ነው የምወደው። ሜካፕ ደግሞ ያለህን ውበት ትንሽ ቅመም አድርገህ መጨመር ነው። እሳቸው ባይወዱትም እሱም ያመሳሰለናል። በነገራችን ላይ ጉድ ነው ያለህ ነገር ላይ አንተነት ሳይጠፋ መስራት ነው ዋናው። በቃ ያለህ ብዙ ሰው እንደውም አሁን ሜካፕ ለመሰራት ሚስቱን ይዞ ሲመጣ መልኳ እንዳይቀየርብኝ መልኳ እንዳለ ሆኖ ትንሽ ብቻ ይሉሃል። ሜካፕ አርቲስቱ ብዙዎቹ እንትን የሚሉት ይመስለኛል የሚጋሩት አሁን የተለመደ ሆኖ ነው በቃ መልኳ እንዳይቀየር ያላትን ነገር ኢቭን አሁን የሚሰሩት ሙሽራም ትሁን ፕሮግራም ያለውም ሰውም ሊሰራ ሲመጣ መልኬ እንዳይጠፋሽ መልኬ እንዳለ ትንሽ ብቻ ይሉሃል። አሁን ያለው ሜካፕ ኮንዶ እሱ ነው ማለት አይበዛም፣ አይገንም። ናቹራል ሉክ የምንለው ካንተ ከለር ስኪን ቶን ጋር መሄድ ካንተን ያላጣ ግን እዛው ላይ ደግሞ ውበት መጨመር ሆናል። ሰውም በጣም የሚገራርሙ ጀግና ሜካፕ አርቲስቶች አሉ ከተማችን ላይ የሚሰሩ። እና አንቺ ከካቴድራል ነው የጀመረው? ከካቴድራል ነው የጀመረው። ከዛ በኋላ ግን በመሃል ያው የተለያዩ ነገሮችን እንትን ስትል አልነበረም። ከዛ አሁን ከቅርብ ጊዜ ጥፍር ቤት ከፍቼ ነበረ ከጓደኛዬ ጋር። በዛ አጋጣሚ ነው ለምን ሞር በደንብ ተምሬ ደግሞ በደንብ እንትን አልለውም ብዬ
ትምህርት ቤት ገብቼ ተምሬ ነው አሁን ላይ የምሰራው። በፊት በቪዲዮም በምታየው ሊሆን ይችላል፣ ሰዎችም ሲሰሩ ሊሆን ይችላል፣ በሱ እውቀቱ ነበረኝ። አሁን ግን በስነ ስርዓቱ ገብቼ ተምሬ አሁን ወደ ስራ ገብቻለሁ። የራሴን የሜካፕ ቤት በቅርቡ ከበዓል በኋላ የምከፍት ይሆናል። ዋው ደስ ይላል። የተዘጋጀ ነው ለኢንቨስትመንቱ? ደግፈዋል? ስራውን ወደዋል? አንተ የእሳቸው ፍላጎት ቅድም እንዳልከው ነው ይከበራል። ከትምህርቱ ጀመረኩ እና ደግሞ አሪፍ ነው ብትሰራበት። ቀለል አድርጋ የምትሰራቸው ነገሮች ምናምን ነገር እኔ ብዙም አይጎረብጠኝም እውነት ለመናገር። እና ደግሞ ሌሎች ሰዎች ላይም ሰርታማ የሆነ ነገር ሳይው ደግሞ እንዴ ምናምን ነገር ይላል። ከዛ ደግሞ ሌላ ደግሞ ራሱን የቻለ የገቢ ምንጭ ሆኗት ደግሞ ልክ ስታይ በደንብ በርቺ እንጂ ትላለህ። ለወተት ለዳይፐር ከሆነ ማለት እንዴው እየጨመረ ይሄዳል። እና አሪፍ ነው ፍላጎቷ ነው። ፍላጎቷ እስከሆነ ድረስ ደግሞ ያ ነገር በደንብ መደገፍ አለበት። ሜካፑ ላይ እኮ ብዙ ጥያቄ እየመጣ ያለው ሌላ ሰው ማስመሰል ነገር ይመጣል። ልክ እንደ አርት ስራ ነው። ያው አርት አይደለም ራሱ ሜካፕ አርት ነው። ግን አንቺን የሆነች አርቲስት አስመስለው ምናምን ይሰራሉ። ወይም አንዷን ብዙ ጊዜ እንደውም እንትና ነች እንዴ ብለህ አሁን ጭራሽ ተጠራጥረን ነው እንደዚህ ዙም አድርገን የምታያቸው። ብዙዎቹ ወዳጆቻችን አንዷን የመመሳሰል እንደዛ አይነት ነገር እየሆነ ስለመጣ ነው ሌላ ሰው እንዳታረጉብኝ የሚለው ባልመጡ ሁሉም ናቸው ማለት። በተለይ ሰርግ ምናምን ሲሆን ይፈራሉ። ትልቁ ቀን አይደለ? እንደው አደራ ሙሽራውም ትላለች፣ ባልየውም ደግሞ እንደው አደራ በቃ ሚስቴን ነው የምፈልገው፣ ሚስቴን ነው የምትመልሽልኝ ይሉሃልና አሁን ግን የተሻለ ይመስለኛል። እንደ ቢዝነስ በተለይ አሁን በጣም ጥሩ ገቢ የሚያመጣ ስራ ነው የሜካፕ ነገር። በጣም ብዙ ብር ይከፈላል ለተለያየ ፕሮግራም። ሴቶች ሲሄዱ ሜካፕ ማድረግ የተለመደ ነው። ከዛም ውጪ ደግሞ የምታስከፍሉትን ብር ደስ ይላል። ቆንጆ ነው። እንደውም አበረታታት፣ በጊዜ ሀብታም ትሆናላችሁ ብዬ አስባለሁ። እኔም ሳልማረው አልቀርም በዚያ አያያዝ ሆነ። የቤት ቅብ ላይ ጎበዝ ነኝ፣ የግድግዳ ቅብ እሱ ላይ ጎበዝ ነኝ። አሁን ደግሞ እሱን መማር ነው አሉ እኮ እንደዚህ የሚሰሩ በምናውቃቸው ወዳጆቻችን በጣም ጎበዝ ሜካፕ አርቲስቶች አሉ። በፊልሙም ዘርፍ እንደ ስራ በጣም ቆንጆ እንትን ነው። በደንብም ገቢ የሚያስገኝም ነው። ብዙ ሰውም እየገባ ነው። አሁን ትምህርት ቤቶችም በስተዋል፣ ሜካፕ ቤቶችም በስተዋል። በደንብ ትምህርቱ ራሱ በደንብ ቆንጆ ብር ነው የሚጠየቀው። ምክንያቱም አሉ ከ7 ቀን ክላስ ጀምር አሉ እስከ ረዘም ላሉ 20 ምናምን ቀን ድረስ የሚሰጡ ክላሶች አሉ። ጥሩ ብር ይጠይቃሉ። ሰምቼ ሁሉ ማነው የሆነ ሰው መማር ፈልጉ 70,000 ብር አሉኝ ምናምን ሲል እኔ እኮ በ600 ብር ነው ማለዳ ኮከቦች ተማሪዎች ሳስተምር ነበር። ውስጥ እኮ ሌላ ብዙ ነገር አለው እኮ። ስኪን ኬር ትማራለህ፣ የቆዳ አጠባበቅ እያንዳንዱን ታይፑን ምናምን ያስተምሩሃል እኮ ዝም ብሎ አይደለም ሲጠራ። እኔ እኮ ይልሽ ከመጀመሪያ ከአንደኛ ከመዋለ ሕፃናት ጀምሬ ማስተርስ እስከምደርስ ያን ያህል ብር አላወጣው። ለ20 ቀን ሜካፕ ትምህርት 70,000 100,000 ምናምን ተቀባል። ሜካፕ ላይ ብቻ አይደለም በነገራችን ላይ ከሰርግ ጋር ተያያዥ የሆኑ ነገሮች የዲኮር የምናምን ስራውም ከፍያውም ብዙ ነው። የሚከፈለውም ገንዘብ የትምህርት ቤቱም የዛኑ ያህል ሞቅ ያለ ነው። ተምረህ ወጥተህ የምታገኘውን ስለሚያውቁት ስለምትጠቀም ሰርግ ካነሳን አይቀር ጌች በደንብ ሰርግ ተሰራ ነበር አንድ ሰሞን በዳንስ አይደል? ሙሽሮች ሚዜዎች አንድ አይነት ዳንስ መደነስ የሆነ ጊዜ ፋሽን ነበር። አሁን ሞቅ ብሎ ቀጥሏል። አንተ የዛ ሰሞን ከጀማሪዎቹ መካከል ነህ። እርግጠኛ ስላልሆንኩ ነው የመጀመሪያው ለማለትም ግን በሆነ መንገድ ከሄድክ በኋላ አሁን እንደውም የሰርግ ነገር በጣም እየደመቀ እየጎላ በመጣበት ሰዓት ሁሉም ሚዜ አጃቢ ሳይቀር ዳንስ በሚማርበት ሰዓት አንተ ተተወው ወጣ። ምንድነው ምክንያት? ፈታሾ ስገባበትም ሳላስበው
ማለት ሰርግ ላይ እንደዚህ አይነት ነገር ይሰራ እንደነበርም አላውቅም የነበረው። ከጀማሪዎቹ መሀል ነኝ ልልም አልችልም። ከዛ በፊት ማን እየሰራ እንደነበረ ምናምን ነገር አላውቅም። ነገር ግን እኔ ከጀመርኩ በኋላ ግን የሆነ ቅርጽ አስይዤዋለሁ ብዬ እላለሁ። የኔው የራሴ ሙያም ስለሆነ በደንብ ቅርጽ አስይዤዋለሁ ልበለ። አሁን ሙሽሮች ከነ ሚዜዎቻቸው የሚጨፍሯቸው ቀለል ያሉ ዳንሶች ምንድን ነበረ ማረግ የነበረው እኔ በሰዓቱ ከኔ ለነሱ የምሰጠው ነገር ሳይሆን መጀመሪያ ምን ያመሳስላቸዋል የሚለውን ከነሱ ነበረ ወስደው የነበረው። ያ ሲሆን ይቀላል። ስታያቸውም ተመሳስሎ ታያቸዋለህ ከሚያውቁት ነገር ላይ እና አሁን ላይ የሚሰሩ ነገሮች ሳይ ምናምን ነገር ኦኬ ኦቨር ሲያስጨንቋቸው ታያለህ። ያኔ ግን እኔ ስሰራ የነበረው ከነሱ በማገኘው ነገር ነበረ። ትንሽ ማስያዝ ነገር የለም እና የሚገርሙ አይነት ነገሮች እያደገ ገንዘቡንም ሳይሆን እንደዚህ ያህል ገንዘብ ይገኛል እንዴ በዚህ ስራ? እኔ አላውቅም ጭራሽ። ያው ዲጄ ዊሊ ሰርግ ላይ ነው የሚሰራው። አንድ ወዳጄ እንደዚህ ሚስቱን ሰርፕራይዝ ሊያረጋት ፈልጓት የሆነ ዳንስ እንድታስተምረው ይፈልጋል ምናምን ነገር አለ። ድንገት ነው የጀመረው? አዎ ድንገት። ከዛ በኋላ ሙሽራ ዳንስ ለማስተማር ዳንሱን ፈልገው ለመጡት ሰው እንኳን ይከብዳል ብዙ ጊዜ እና ኧረ እኔ እንጃ ዊሊ አይ በቃ ሞክረው ምንም ችግር እኮ የለውም። በኋላ እሺ አገናኘን ከሙሽራው ጋር። ለመሸሽ ብዬ ያወጣሁት የዋጋ ተመን መንገዱን ከፈተው። መስራት ስለፈራ ዝም ብለህ ሞቅ አድርገህ ጠየቅ። እና የሆነ ሰርግ ሲባል ደግሞ ትፈራለህ እንዴ ጭራሽ ባበላሸውስ? ያ በጣም የደስታ መቼም ባበላሸውስ የሚል ፍራቻ አለ። በቃ 5000 ብር ወዲያው እዛው። ከዛ በኋላ ቀን ተወሰነ፣ ተገባ፣ ተሰራ ምናምን። እሱም በጣም በቃ ፈታ ያለ ነው ምናምን ሙሽራ ተመቸኝ። እንደዚህማ ከሆነ ሙዚቃም እሱ ራሱ ነው መርጦ የመጣው። እዛ የሰርጉ ቀን አየሁት በቃ አስቀወጠው አልኩ። ኧረ ጉድ ሰርግ ላይ እንደዚህ ነው እንዴ አልኩኝ። ሌላ ኢንተርቴይንመንት ሆኗል። ከዛ እሱን የመጀመሪያ ሰርግ ሰራው። እዛ ላይ እሱም ይዘ ነበረ። ቀጣይ ስራዬ ሆኜ የሰራሁት ደግሞ እሱን። ከዛ እንዲህ እየተያያዘ በጣም ብዙ ሰርግ በጣም አዋጪ ነው። ከዛ ወደ ፈታ ልክ ስገባ አቆምኩ። ታይሙም ጠፋ። ስንት አመት በፊት ማለት ነው እንግዲህ መጀመሪያውን የሰርግ ዳንስ ያሰራው? 9 አመት። 9 አመት በጣም ረጅም ጊዜ። የታዋቂ ሰዎች ሰርግ ሰርታ? የነ ሰይፉን? ሰይፉ ፋንታው። ሰይፉ ፋንታው እሱ ራሱን ማውርቶት ነበር አንዴ የሆነ ምንጃር ነገር እያሰሯቸው የፉትወርኩን እንትን እያልኩኝ ያው ሰይፉ ታውቀው የለ እንደ ጃኮ እዚህ መጣች እንዴ ያለ ማይክል ጃክሰን እዚህ መጣች። ማይክል ጃክሰን ብቻ በጣም ደስ ይል ነበረ የነሱም። እና እንግዲህ ከታዋቂዎች የሰይፉ ብቻ ነው፣ ሌላ ደፍሮ የመጣ የለም። አሁን የመቀጠል ፍላጎት አለ? በዚሁ ማስታወቂያ እንዲሆንልህ ብዬ ነው። ሰርግ እንደ አንድ ዘርፍ ይዘነዋል። አሁን ሰርግ ላይ ከዚህ በፊትም ተናግረነዋል። አንድ ፕሮጀክት ጀምረ መቼም እስክትጨርስ ድረስ አልቋል ብለህ አትልም። ብዙ ነገር ይፈልጋል። አሁን የሰርግ ስቱዲዮ ምናምን ነገር አንድ ላይ ሰርጉ ላይ በሙሉ አቅም መግባት የሚል ነገር ጋር ያለ ነው። እዛ ውስጥ አንዱ ለሙሽሮች በባህላዊም በዘመናዊም ዳንሱ ላይ ስልጠና መስጠት የሚል ነገር አለ። ብዙ ጊዜ የማየው ነገር ምንድነው ሰርጋቸው ወይስ የሆነ አንድ ወር ሲቀረው ነው ምናምን እንደዚህ አይነት ነገር። አሁን ግን ቀድሞ ነገር መጀመር የዛኔም ልክ ሲታይ የሆነ ውበት ያለው ነገር ይበልጥ እንዲታይ አይነት ነገር። አሁንስ እየተሰራ ካለው ነገር ምን የተለየ ነገር ይኖረዋል
የሚለው ነገር ላይ በደንብ አዳዲስ ነገሮችም እያሰብን ያለነው ነገር አለ። ሜካፕም እዛው አለ። መቼ የሚለው ጥያቄ አሁን ላይ ለመመለስ ከባድ ነው የሚሆነው፣ ግን የምናስባቸውን ነገሮች እንዳሰብነው ስንጨርሳቸው የዛኔ ራሱ ግን አሁን ድንገት ይሄንን ሾው አይተው ሰርጌ በቅርቡ ነው ዳንስ ስራ ያለኝ ቢሉ ገና ያኛውን ፕሮጀክት ስላልጀመርኩ አልሰራም ትላለህ? አይ አሉ እንደዛማ እኮ በግል አሉ። አሁን አልፎ አልፎ አይ ማለላቸው አሉ። የምትወደው ነገር ነው፣ በዛ ላይ ደግሞ አንተ ብትሆን ምናምን ብሎ መርጦ መጥቶ እንዴት አይሆንም ብለህ ትላለህ። እንደዛ አሉ። ግን እንደ በፊቱ ትኩረት ሰጥቼው ምናምን ነገር እየሰራሁበት አልነበር። እንደውም ከረጅም ጊዜ በኋላ ነው አንድ ሁለት ሰርጎች ራሱ ቅርብ ጊዜ ላይ እየሰራሁት እንጂ በጣም ረጅም ጊዜ ሆኖታል። ረጅም ጊዜ የዛን ሰሞን አካባቢ እንደውም ስፖርቱ ምንድነው የሰርጉን ብቻ ሳይሆን ዳንስ ዘመናዊ ዳንስ ከማሰራት አልፎ ወደ ፊትነስ ኤክሰርሳይዝ ሁሉ ገባ። ታስታውሳለህ? እሱን ስናወራ ቱባ ምንድን ነበረ ስሙ? የምኑ ያልኩ የፊትነስ ኤክሰርሳይሱ ስም የቱባ ነው። ቱባ ፊትነስ ነው። እንግዲህ ከፍፄ ጋር መቼ ነው ይሄንን ያወራ ነው? ፍፄ ጥንት ምን ያህል አመት ይሆናል? 9 አመት ነው አይደል? የዛሬ 9 አመት እኔ ማርሻል አርት ስማር ኤሮቢክሱንም ኮርስ ወስጄው ነበር። ከዛ ታይቦ የሚባል ኤክሰርሳይስም ነበር። ከዛ ደግሞ T25 እና ኢንሳኒቲ የሚባልም በኋላ ምን ነበረ ከበፊት ጀምሮ እንዴት ነው ግን ኢትዮጵያዊ የሆነ አካል ብቃት እንቅስቃሴ የማይኖረን? ከዛ የዛን ሰሞን አካባቢ ደግሞ ዙምባ ፊትነስ የሚባል ወጥቶ ነበር። 70% የላቲን ዳንስ ላይ ተነስተው ነው የሰሩት ምናምን ነገር። በኋላ ከዛ ጊዜ ጀምሮ እኔ የሆነ ነገር ሞክር ነበር ባህላዊ ውዝዋዜው ላይ በጣም ኢፌክቲቭ የሆኑ አይነት እንቅስቃሴዎችን አምጥተን ከስፖርቱ ጋር አንድ ላይ ቀላቅየው መጨረሻ ምን አይነት ስም ልስጠው ምናምን ነገር ልክስን ቱባ ለምን አይደለም ቱባ ፊትነስ። ከዛ ካፒታል ሆቴል ያኔ ዳንስ አስተምር ነበር። በኋላ ጂም አንዳንዴ ጮለቅ እያረኩማ ያለውኝ። ከዛ ቀጥ ብዬ ገብቼ ቱባ ፊትነስ የሚባል ኤክሰርሳይዝ አለ ላሰራ አልኳቸው። በኋላ አልተዋጠላቸው። ምንድነው ከባህላዊ ውዝዋዜ ጋር ምናምን እስቲ በሳምንት አንድ ቀን እንስጠና እንሞክረው አሉ። እሺ ችግር የለውም። ምንድነው ከኛ የምንፈልገው? ሰው ኢንቫይት አድርጉ፣ እኔም ማመጣው ሰው አለ። ከዛ አላ ታዩታላችሁ። ከዛ ሻሉ ከኔ ዲጄ ዊሊ ሚስቱና ቴዲ የሚባለው ጓደኛዬ ሶስቱን አመጣው። እነሱ 4 ሰው አመጡ። 7 ሰው ነው ያሰራው። ከአራቱ አንዱ እንደውም የማርኬቲንግ ላይ ያለው ሰው ነው የገባው ራሱ። እኔም ቴስት ላድርገው ብሎ ማለት ነው። በሳምንቱ ስመጣ ሞልቷል፣ ቤቱ ሞልቷል። ከዛ በሳምንት አንድ ቀን የነበረው ሳምንቱ ሙሉ ሆነ። ሰኞ፣ ሮብ፣ አርብ ማታ፣ ማክሰኞና ሐሙስ ጠዋት። በቃ ሰው የምር እየወደደው መጣ። በጣም ደግሞ በአጭር ጊዜ ውስጥ ነው ለውጡን የምታየው። ከዛ አላ ታዋቂ ሰዎችም ክላሱን እኔ እንደውም እጸጋ መተህ ነው የተገናኘነው ካፒታል ሆቴል ባይደው ያኔ ነው አይተሃው ነበር። እጸ ህይወት ነበረች። ግሩም ኤርሚያስ መጥቶ ሰርቶት ነበር፣ አይቶታል። ከነሱም እንደዚህ መጠየቅ የምፈልገው ነገር ነበር እውነት ለመናገር። ከዛ ኋላ ኤሮቢክስ ላይ ምናምን የሚያሰሩት አሰሪዎች ሁሉ እየመጡ በስነ ስርዓት ይሰሩት ጀምር ምናምን። በጣም ከባድ ስፖርት ነው። ከዛ የሆነ ጊዜ እኔ ላይ የጤናም ችግር መምጣት ጀመረ። በጣም ከሳው ካለሁበት ላይም ነገር ሆንኩ ልበል። ምን ለመሆን ነው ግን አንተ ቆይ ይሄን ስፖርት የምትሰራው ሲሉ አጥፍቶ ጠፊ ነኝ ይላል። በቃ አብሬ ከዛ በኋላ ልክ ሳቆመው ቦሌሮክ ካፒታል እየሰራው ቦሌሮክም ማስጀመሩኝ። ቦሌሮክ ደግሞ ሰለሞን ይባል ነበር ጂም ማናጀር የነበረውና እዛም ጀመርኩት። 2 ቦታ ነበር የምሰራው። ከዛ ሳቆመው ጊዜ ብዙዎቹ ደስተኛ አልነበሩ። ጭራሽ ከሆቴሉ ጋርም ሳልስማማ ከቦሌሮክ ጋርም ሳልስማማ በክፍያ ቆምኩ ምናምን መስሏቸው በቃ እንደዚህ በግል ሁሉ የሚያወሩ ነበሩ ምናምን። እኔ ግን ያኔ አንድ ከጤና ጋር በተያያዘ፣ ሁለተኛ ደግሞ አቶ ፈታ መጡና
ሙሉ ጊዜን ለሱ ሰጠሁት። ከዛ ግን በተለያየ ጊዜ ነው የምልህ ፍፄ በጣም ብዙ ጂምናዚየም የከፈቱ ወዳጆች ሁሉ ይጠይቁኝ ነበር። ግን እኔ በቃ ብዙም ወደዛ የመመለሱም ፍላጎትም አልነበረኝም እውነት ለመናገር በጭራሽ ማለት ነው። ስፖርቱ ከባድ እንደሆነ አውቃለሁ። ይልቁኑ ባህል ተወዛዋዦችን ማውቃቸው ነው እባካችሁ ይሄንን ነገር ስሩት፣ በቃ ህይወታችሁን ይቀይረዋል፣ በጣም ትልቅ ገቢ ያለው ምናምን። የሚገርም ግን ያኔ እኔ እንደታየኝ ብዙዎቹም አላዩትም። ምንም ነገር አልመሰላቸውም ማወራቸው የነበረው ነገር። ከዛ ከስንት ዓመት በኋላ አሁን ቶሚ ፕላስ ቶማስ ኃይሉ ይባላል በጣም ወደው ተወዛዋዥ ነው እውነት ለመናገር። አሁን ቶሚ እየሰራው ነው ያለው በሚገርም ሁኔታ በትልቁ በሚገርም ሁኔታ በቃ ገብቶታል ጥጉ ምን አይነት ነገር እንዳለው ማለት ነውና በየጊዜው ያለውንም ጥረቱንም ማየው ነበር እውነት ለመናገርና አሁን የደረሰበትን ደረጃ ልክሳ የምር ነው ደስ የሚል። እንኳንም አረገለት ብለህ የምትለው ነገር የለም። ምን አለ አሁን ያን ጊዜ ይሄን ነገር ማየት አቀቷቸው ልክ አሁን ልክ የሱ ሰክሰስ ከታየ በኋላ ግን ሁሉም ማሞከረው በቃ ፈሉ ነው እንጂ ምለው ወረ ጉድ አሉ ብቻ ፍፄ። አንተ አሁን መጠባበቂያ ስጋ ብታገኝ ወይም ሰውነት የምትጀምረው ነህ እሱን ከቤዚ ጋር እንነጋገራለን። ደና እውነት ለመናገር አቅሜን የሆነ ሰውነት የመገንባት ነገር ቢኖር እውነት በጣም ወደው ኤክሰርሳይዝ ነው። በቃ ብጀምረው ባሰራው ብዬ የምለው ማለት ነው። እየወደድከው ነው የምትሰራው ግን ለኔ አይሆንም ነው ችግሩ። ምክንያት አይ ትርፍ ስጋ ላለው ጥሩ ነው ላለው አብሮ አብረነው ከነሱ ጋር እንዴ ፉል ካርዲዮ ነው። የጤናም ችግር አልከኝ የሚያም ነገር አለ ጌች ነበር እግዚአብሔር ይመስገን። የጨጓራ ምናምን የልብ አሁን በምን አጋጣሚ ነው አለ ከዘር ነው አጋጣሚ? አይ ከተፈጥሮ እና አሁን ረጅም ጊዜ ልጅ ሆነ ይሄ ነገር ከቆመ አይ ድሜ የሆነ ነፍስ አውቄያለሁ ልበልህ ግን ሳናቀው የነበረ ነገር ነው እያደገ የመጣ የነበረውና በምን ዳነ? ምክንያቱም አሁን የምትነግረኝ ነገር አንተ እንዳልከው የስፖርትም ነገር ዳንሱም በጣም መዝለል መጨፈር ይፈልጋል። በደንብ ሰውነት እንቅስቃሴ ይጠይቃል። በዛ ውስጥ የልብ ህመም በሰዓቱ ሰርጀሪም ተብሎ ነበር ምንም ተብሎ ነበር። ግን አንዳንዴ ከሙያተኛ የሚባል ነገር አለ አይደለ? መጨረሻ ላይ ቼክ ያደረኩት ከውጭ የመጣ ዶክተር ነበር። የጓደኛ አባት ነው እርግጥ እንዲህ አተነፋፈሴን አይቶ ነው ያወቀው በጣም በሚገርም ሁኔታ። ከዛ በኋላ ኤኮና ኢሲጂ የሚባል አለ የልብ ምርመራ ስታረግ በዛ ሂደት ውስጥ ነው የምታልፈውና ኤኮም አይፈለገ እና ሆስፒታሎች ደግሞ ዝም ብለው አይሰጡም ነው አንዳንድ ጊዜ የቤትህን ገመና አውጥተህ እንደማሳየት እንደማለት ነው። ፈቃደኛም አልነበሩም። እሱ በራሱ መንገድ ያንን ህክምና አድርጎ ከዛ ላይ ያለበትን ደረጃ አይቶ ይሄኮ በደንብ ትሪት የሚደረግ ነገር ነው ያን ያህል እንደዚህ ከፋ ደረጃም የደረሰ ነገርም አይደለም እንደሚባለው። ስለዚህ አመጋገብ ከዛ ላይ ደግሞ ረጅም ጊዜ አስፕሪን ነበረች ደንቦ ወፈረ ቁጥር ያው እንዲያቀጥነው አይደለ የሚፈለገው ምናምን በቃ በእነዚህ ነገሮች ቆየ። ከዛ ላይ የኤክሰርሳይሱ ምናምን ነገር እሱም ያገዘው ነገር አለ በአንድ በኩል። በኋላ ግን በቃ ቆመ። ትልቁ ነገር ምንም አይነት ስትረስ አይፈልግም ምንም። ከዛ ያው ፈታ ራሱን የቻለ ስትረስ አለው በአንድ በኩል ግን የሆነ ያዝናና የምታርገው ነገር ነው እንጂ ይሄ ቁጭ ብሎ ረጅም ሰዓትህን ምናምን ነገር እንዲህ ጭንቀቱ እየገደለህ የሚሄድ አይነት ነገር አይደለም የጭንቀቱ ነገር። ብቻ ግን ረጅም ጊዜ
የቆመበት በትክክል ይሄ ነው ብዬ የማልለው ነገር። ከዛ የዛን ሰሞን አካባቢ ጻድቃኔ ማርያም እንደዚሁ ጸበል ነበርኩ። ቆመ እና እኔ እንጃ ብቻ የእመቤቴ ስራ ድንቅ ነው። አንዳንድ ጊዜ እንደዚህ ብሎ መናገርም አያስፈልገውም። ምስክርም ነው ግልጽ ነው ያለው ነገር። እዛ ደጇን ረግጬ መጣው። ጸበሉም ነበር እልም ብሎ ጠፋ ይኸው አሁንም ድረስ። አንድ ቀን ያ አይነት ስሜት ተሰምቶኝ አያውቅም ልበልህ። ለቤት እኮ ራሴን እየሳትኩ ስነቃ ማገኘው ራሴን ሆስፒታል በተደጋጋሚ ማለት ነው። አንድ ጊዜ ፈታን የቀረጽን ነው ሰይፉ ሁሉ ደውሎ ራሱን ስቶ ምናምን በአምቡላንስ ይዘውት ሆስፒታል ሄዶ ምናምን ተብሎ አይ አምቡላንሷን እንኳን ጨመሯት አልኩት። የምር ነው። 4 ኤፒሶዶች ቀርጸን 5ኛውን እየቀረጽን መድረክ ላይ በቃ ሞርኒንግ ስታር ሞል ነበር። እንደዚህ ከረከርብኛል ሞሉ እና አይኔ በቃ ልቤን አፈነኝ። ትንፋሼን እየዘጋኝ መጣ። በመድረኩ ወደ ኋላ ወደ በሩ ጋር ልክ ሲሄድ ወሰን ባልወዳጅ ያለ አይቶኛል ቀድሞ እና ልክ ሲሮጥ ምን ሆኖ ነው የሚሮጠው ነገር ያኔ ሲነግሩኝ ማለት ነው። እኔ በሩን ከፍቼው ደረጃውን ስቼው እንዲስወርድ እሱ እጅ ላይ ነው ያረፍኩት። እሱ ቀድሞኝ አይቶኛል። በኋላ ጀርባ የምንቀይርበት ቦታ ጋር ይዞኝ ሄደ። እንዲያነቃ ብዙ ጊዜ ከዶክተሮቹ ጋር አብሮኝ ይኖራልና ውስጥ እግሩ ብቻ ያኔ ሲነግሩኝ ምንድነው ታግሉ ጫማን አወለቀ ውስጥ እግርህን ትናጉ መንቃት ልክ ስትጀምር ጊዜ መድኃኒት ከዛ ላይ ግን እኔ ባክስቴጅ ቁጭ ብዬ ጨርሼዋለሁኝ እኮ ቀረጻው። ሰይፉ ጋር ሲደርስ ግን በአምቡላንስ ሄደ ብሎ ነው የደረሰውና አይ አምቡላንስ እንኳን እንትን አላልኩም። እኔው ብቻ በጣም ረጅም ጊዜ ሆኖታል። በቃ ቆመ። ተመስገን እግዚአብሔር ይመስገን። አሜን። ፎቶና ጨዋታ ከፍጹም አስፋው ጋር የሚለው ፕሮግራማችንን ነው እየተከታተላችሁ የምትገኙት። ከጌች እና ቤዚ ጋር እየተጨዋወትን ነው። ፎቶና ጨዋታ ነው። ብዙ ጨዋታዎች ተጫውተናል። ወደ ፎቶ ልንሄድ ነው። ፎቶ ላይ መቼም እሷን እንዴት ነሽ አልልም። አንተን ልጠይቅ፣ ፎቶ ላይ እንዴት ነህ? አልወድም። ምን ነው? በጣም ነው የምጠላው። አልወድምም አይዋጣልኝም። ይሄ ልጅና የኔ መመሳሰል በጣም እየበዛ ነው። አይዋጣልኝም። ምንም በጣም ነው የሚጨንቀኝ። አይዋጣልኝም አልኩ በቃ። እኔ ስላላነሳውክ ነው። አሁን ቆንጆ ፎቶ አነሳለሁ። ኧረ በስመ አብ የሚገርም ታሪካዊ ይሆን። 1-2 ከተነሳው ለፍጻሜ በቃ የሚላል ታያለ ይበል። እኔም 1-2 ነው የምፈልገው። እውነት በጣም አስቸጋሪ ነው። በቃ የቤተሰብ ፎቶ ተብሎ ምናምን በቃ ሁሌ እኔ ነኝ በጥባጭ በእናትህ በቃ እላለሁ። ፎቶ ሹት ስቱዲዮ ሄደክ አስበው ልብስ አሰርተክ ምናምን እሱ ከሆነ ሳቧል ባይበቃ ይላል ይበቃ ሄዱም ራሱ በስማ ስቱዲዮ ሄዱ ልሻል ቢያንስ ታዲያ ከወር በፊት ኮሉ ቅስቀሳ የምጀምረው ከወር በፊት ታዲያ ቅስቀሳ ስንት ነገር ምናምን ተንከባክቤ እንጂ አይሆንም ዝም ብሎ እንደዚህ የስልክ እንደዚህ ራሱ አይወድም። ጎበዝ ነው መሄድ ራሱ ስቱዲዮ። አይ እሱማ ግዴታ ልጃችን ማስታወሻ ግዴታ ነው። አንዳንዴ እሱም ሲጠይቅ ለምን ፎቶ የለኝም እንደ ታረጋዋለህ። ግን በቃ እኔ ፎቶ ምርጫ አይደለም ነገሩ። ብዙ ወንድም አሁን ሰርግ የሚሰሩ ወዳጆቼ ሲነግሩኝ በቃ ወንዱ ገና በሁለት ፎቶ ደክሞታል፣ ከዛ የተረፈው በሙሉ ቀንን የምትፈጀው ሴቶቹን በማንሳት ነው ይላሉ። እኛ ደግሞ እንወዳለን። ፎቶ ትወጃለሽ አንቺ? በጣም ሳይሆን ግን እወዳለሁ፣ መነሳት ደስ ይለኛል። ስራዬ ብዬ እንደዚህ እንትን ምናምን ብዬ የምነሳ ሰው ባልሆንም ግን ካገኙ እነሳለሁ። ስለዚህ ስለ ፎቶአችን እዛ ጋር ሄደን ፎቶ እየሰራን እናውራ አይሻል? ዝግጁ ናችሁ ተመልካቾቻችን? ከጌችና ከቤዛ ጋር ምን አይነት ፎቶዎች እናነሳለን የሚለውን አብረን ሆነን እንከታተላለን። ቆንጆ ፎቶዎች እናነሳለን። ስለ ሶሻል ሚዲያ ጉዳዮቻችሁ እዛ ሄደን ነው የምናወራው። ቲክቶክ አላችሁ ወይ? ፌስቡክ ደግሞ
ምን ቡክ አለ ሌላ ኢንስታግራም እነዚህ ላይ እናወራለን። የዩቲዩብ ገጽ እንዳለ አውቃለሁ እንዳላችሁ ልበል። የጀመራችሁትም አንድ ፖድካስት ነበረ፣ ስለሱም እንጨዋወታለን። እዛ ጋር ሄደን ብዙ የምናወራው ቁም ነገር ይኖረናል። በጣም አሪፍ ፎቶዎች ለማንሳት እንፈራፈራለሁ። የኔንም መንፈራፈር አብራችሁ ታዩታላችሁ። ለማንኛውም የምትከታተሉት ፎቶና ጨዋታ ከፍጹም አስፋው ጋር የሚለው ፕሮግራማችን እንደቀጠለ ነው። አሁን ወደ ፎቶ ማንሳቱ እንሻገራለን። አብራችሁን ዝለቁ። ፎቶና ጨዋታ እስቲ ከተነሳን አይቀር እዛው ላይ ማለት ነው እንደዚህ ምንጣፍ መንሸራተት የማይጠይቅ ምን ዳንስ አለ? ምንጣፍ ላይ ልንደንሰው የምንችለው የሂፕ ሆፕ አለ። እስቲ ምሳሌ ምንም አይነት እንቅስቃሴ የሌለው አይ ይሄ አሁን ምንጣፍ ላይ ስላለ እንትን ላይመች ይችላል ወይ ከፈለክ ወደዚህ ማራ አለ። ችግር የለውም። ደግሞ ምን ችግር አለ? ይሄ ምንድን ነው የሚባለው? ምንም የሚባል ዳንስ ስም እየጠራው ነው የፈለከው? የሚባል ስም ያለው ካለ እሺ አለ። ከፓፑ ላይ ከመጣን እንግዲህ ወደ ኦልድ ስኩሉ ልንሄድ ነው። እሺ ፖፒንግ ይባላል። ፖፒንግ ኦኬ። እንግዲህ ያለ ሙዚቃ ልታስደንሰኝ ነው? ፖፒንግ ይባላል። እሺ ሌላ እንዳውቀው ነው። የሚገርም ነገር ጌጅ ብዬ አላውቅም። እኔም እንግዲህ ያው እዛ ዳኝነት ላይም ነሸጥ ሲያደርግ ተነስተህ ትንሽ ከምትደንሰው ውጪ በዳንስ ብዙ አላውቅም። የምሬን ነው እግዚአብሔርን ማለት አሁን በቅርብ ዓመታት ምናምን ስትደንስ የታየበት ቦታ አለ ወይስ እንዲህ ኢንተርቪው ላይ ምናምን ካልሆነ የለም? ምክንያቱም ዳንሰኞች አሁን የምናውቃቸው ዳንሰኞች ሚውዚክ ቪዲዮ ላይ ወይ የሆነ ነገር ላይ ይደንሳሉ እና ረጅም ጊዜ ዳንሰኛ መሆንህን እንጂ ስትደንስ አይቻልም። በጣም ረጅም ጊዜ ለምንድን ነው? አጋጣሚ ነው? አጋጣሚ ነገር ሳይሆን ፈታ ላይ አልፎ ሚውዚክ ፈታ ላይ መድረክ ስትጀምሩ ነው። ግን እሱም ተመሳሳይ ነገር አንድ አይነት ነው። ብዙ ጊዜ ለመፍጠር ነገር ከዛ ውጪ ሚውዚክ ቪዲዮ ብዙም የመስራትም ፍላጎትም አልነበረኝም። ለዛ ነው እኔ ምንም አይነት የሚውዚክ ቪዲዮ ላይ ማታይ ፍላጎትም የለኝም። በነፃነት የምደንሰው አዳራሽ ውስጥ ነው አብሮ ከዳንስ ቲሙ ጋር ልበለ። እንደሱ ትሰራለህ? አዎ። ምን አይነት መድረኮች? ምንም በቃ ጀስት ሪኸርሳል እንጂ ለመድረክ ነው። ቆየ። የሚገርም ቆየ በጣም። እኔ አሁን ቅርብ ጊዜ እዛው አባይ ቲቪ ላይ ነው ከቲጂ ጋር ያደረጋችሁት ኢንተርቪው ላይ እስቲ ያሳየኝ ብላ የማይክልን ስትደንስ ጌች ዳንስ ይችላል ዳንሰኛ ሆኖ ዳንስ ይችላል ወይ? አይገርምም? ለምንድን ነው የማደንሰው? ፈታ ላይ አለ እኮ አንዳንዴ ሸነጥ ሲያደርገኝ እሰራዋለሁ። ግን ሁል ጊዜ የሆነ በቃ የመጣው በየሳምንቱ መደነሱ ምናምን ነገር አልፈልገውም። ብዙም ለዛ ነገር ፍላጎቱም ቆየ መሰለኝ ከቆመ። ፖስት ማድረጉ ላይ ነው ትኩረት ያለው። ስለዚህ በቃ በሆነ ሙድ ሰው የሆነ ሃይፕ ምናምን ነገር ፈጥሮ በዛው ትገባዋለህ እንጂ ስራዬ ብዬ የሆኑ ዳንሶች እያጠናው ለዚህ ሳምንት ይሄ መክፈቻ የሚለውን አድርጌው አላውቅም። ለምን እንደሆነ ግን ለራሴም ግራ ይገባል። አንድ ጊዜ ብቻ አድርገን ነው። ከዚህ በኋላ ግን እስቲ እናየዋለን። እስቲ ያሳየን አንድ ነገር። እኔን የምታለማመደኝ ዳንስ ካለ እስቲ። ምን ላለማመድ? አይ አለማምደኝ እንደ ለቀልድ ነው። እኔ ብዙ ለዳንስ ሩቅ ቅርብ አይደለም። የምታሳየን የሆነ ዳንስ ወይ ፖፒንግ አለ። አሁን ያሳየው ማለት ነው ፖፒንግ። ከዛ ውጪ
ዌቪንግ ደግሞ የሚባል አለ። እሱ አርም ዌቪንግ አለ፣ ቦዲ ዌቪንግ አለ። እንዲ ምናምን የሚባለው ነገር እስቲ ያሳይ። ዌቪንግ ወይ ደግሞ ስማፍ ይባላል በሌላ አጠራር። እጄ እንደዚህ ላይ ላድርግና ላሳየ። ይሄ ማለት ነው አርም ዌቪንግ ይሄ ነው። ሰው ከሁለቱም ይመልሳል። ለየብቻውም ደግሞ መሄድ ይችላል። ከዛኛው ደግሞ ወደ ሰውነትም ደግሞ ይወርዳል። ሰውነት ላይ ዌቭ አድርጎ ይወጣል። እንደገና ደግሞ ከአንገትም ይጀምራል፣ ወደ እግርም እየገባ ይመጣል። ሰፊ ነው ሰፊ ነው። ተምዘገዘገባ የሚገርም ነው። ተምዘገዘገ አንቺ ቃሉ ደስ ይላል። ተምዘገዘገ፣ ተልመዘመዘ ይሉናል። ከኋላ ባልየው እየተልመጠመጠ ይወጣል ብለን ስንጠብቅ ብቻሽን ጨረሽ ይሏል። ብቻ ትሰራለህ። አሁን ሶሻል ሚዲያ ላይ አሁን ያነሳኸው ቲክቶክ ላይ ወይም ሚስትየው ቲክቶክ ላይ ጎትተው ተንተከተካለች አስገቡኝ ጎትተውና አንዳንዴ በቅ እያልኩ ከሷ ጋር የሆነች ነገር እየሰራን ወጣ እንላለን። ምንድነው ምን አጋጣሚ ነው ወደ ዳንሱ የወሰደክ? በጣም የሚገርምህ ፍፄ እንደ ዳንስ የምጠላው ነገር አልነበረም። እቺ ከባድ በእውነት ለምንድን ነው የምጠላው? ማርሻል አርት ነበረ የምሰራ የነበረው። ዳንስ በጣም ነው የምጠላው የነበረው። ምንም ደስ የማይለኝ ነገር የለም። ማይክል ጃክሰንን እየወደድኩት ነው የምልህ፣ አሸርን እየወደድኩት ነው የምልህ። ከዛ ፍቅረ የሚባል ወይ ደግሞ በቅጽል ስሙ አቡሽ ይባላል። የሱ ጓደኛ ደግሞ ማይክ የሚባል ጓደኛችን ነበረኛ። እነሱን ዳንስ ሊያሰራቸው ቀጠሮ ይዘው ምናምን መጥተው ዳንስ ያሰራቸው። እሱ ዳንስ ያስተምር፣ እኔ ቴፑ ጋር ቁጭ ብዬ ሙዚቃ ክፈት ስባል ከፍታለሁ፣ ዝጋ ስባል እዘጋለሁ። በኋላ በአጭር ጊዜ ውስጥ እቺን ሙንዋክ ማይክል ጃክሰን ሙንዋክ ይሰሩታል። እንዴ ይቻላል እንዴ ባንድ የሚል ጥያቄ ውስጥ የሚፈጠር ነው። ከዛ አቡሽን አስተምረኝ ብዬ ጠየቅኩት። እሱም ፈቃደኛ ሆነ በጣም። ከዛ አንድ ቀን እንዳሰራኝ በዛው ይቀር ቆመ ስልጠናው። በቃ አንተ ኦልሬዲ ገብተህበት ወደድከው ነው ወይስ? አንድ ያሳየን ብዙም አንድ ቀን ያሳየኝ ነገር የሆነ ቤዚክ ነገር ስለሆነ በደንብም ገና አልተረዳሁትም የነበረውና ቀጣይ ቀን ላይ ሲመጣ ቀጥላለሁ ብዬ ግን ቀረ። የሆነ ነገር አጋጥሞት ይመስለኛል። በኋላ ስልጠናውን ሲቀር ጊዜ የማይክል ጃክሰንን ቪዲዮ ደግሞ የድሮ ማዮታ ዲቪዲ አለች አሪፍነቷ 32 ስሎሞ እያረካት የግራ አጣጣሉን እያዩ ቤታችን ሲሚንቶ ነው ውሃ እያፈሰስኩ እዛ ላይ ሰምቼ እንዲያንሸራተት። ከዛ ሙንዋክ በደንብ ለመድኩት። ግላይድ የሚባሉ የእግር እንቅስቃሴዎች አሉ፣ እነሱን በደንብ ለመድኳቸው። ከዛ በኋላ ወደ ዌቪንግ፣ ፖፒንግ፣ ብሬኪንግ የሚባሉትን ሎኪንግ እና ብዙ ናቸው። ብቻ አሁን ስለሱ ካወራናቸው ማለት ነው። እና በደንብ ማጥናት ጀመርኩ። በቃ ቪዲዮ እያየሁኝ ምናምን። ያኔ ደግሞ ኢንተርኔት ምናምን ነገር የለም። ቤተሰብ ከሆነ ሲዲ ነው የሚልከው ከውጭ። ያንን እያየሁ ራሴን አስተማርኩ በሚገርም ሁኔታ። ሙኖክ ላይ ቤዚክ ነገሩ ምንድነው? እና እስኪ እዚህ ጋር ይሄኛው ያንሸራተታል። ቤዚክ ነገሩ ይሄኛው እግር በጣት ይቆማል። ሙሉ የሰውነትህ ሎድ እዚህኛው ላይ ይሆናል። ኦኬ። ከዛ ልክ እሱ እንደያዘ ስላይድ ያደርጋል። ይሄ እንደዛ ግን እየቀየረ ይመጣል። ልክ ይሄኛው ሲወርድ ያኛው ይቆማል። ይሄኛው ይቆማል። እዛው ነው የሚቆመው። ተረከዝ ጋር ልክ ሲደርስ አያት እቺኛው እዚህ ጋር ይቆማል። አሁን ሙሉ እዚህኛው ላይ ይሆንና ከዚህ ስላይድ አድርጎ ይቀይራል። እስቲ በለው ይቀይራል። ይሄ አይደለ ይሄ እንደዚህ ቀስ እያልኩ እያሳየው። ኦኬ። ስለዚህ እና ሚስት ድረስ ይሄ አለ ይገው ይሄ ቀስ እያልኩኝ እንትን ስልህ ማለት ነው። ግን ለምሳሌ
ይሄ ግን መነሻ ነው የሚሆነው። ከዛ ላይ በቃ ይሄ ይቀያየራል። ይሄ ይቀያየርና ሰውነትም አብሮ እሱም ይንቀሳቀሳል። ከዛ ውጪ ደግሞ አሁን ይሄ ልክ እዚሁ እንዳለ አንድ ቦታ ደግሞ እየዞረ ደግሞ እዚሁ ጋር ና በል ተመለስ። እኔን ለማበሳጨት ነው የሚመስለው። እኔን ለማበሳጨት ነው ጥረት። በቃ እንግዲህ በጣም የሚገርም ነው። ይኸው ቆሰቆስከኝ። የማስተማር እቅድ የለ አሁን እንዳዲስ ዳንስ ካለ ይሄ አዳራሽ እንደምታየው ክፍት ነው። አስባለሁ፣ የምር አስባለሁ። ማስበው ግን አሁን ቅድም ስናወራ ምን ብያለሁ? ትሬንድ የሆኑ የዳንስ ሙቮችን ብዙም አላውቃቸውም። ግን ራስህ አይተህ ራስህን ማስተማር ደግሞ ከባድ ነው ብዬ አላስብም። በፊትም ራሴን ነው አስተምሬ እዚህ ጋር የመጣሁት ማለት ነው። እና ግን ሂፕሆፕ ላይ ቤዚክ የሆኑ የሂፕሆፕ ዳንሶች አሉ። እነሱ ማስተማር ፈልጋለሁ። ኦኬ፣ አንድ ዳንሰኛ ቤዚክ የሆነውን ነገር ከሌለው ምንም ትርጉም የለውም ብዬ ነው የምለው። እና እነሱን ነገሮች አንዳንድም ቢጠይቁኝም አሉ እውነት ለመናገር አሁን ላይ ሶሻል ሚዲያው ላይ እየሰሩ ያሉ አሁን ቤዚክ የሆነውን የሂፕሆፕ ዳንስ ላይ ያሉትን ነገሮች ብናውቃቸው ምናምን ነገር ነው። እስቲ እናየዋለን ከእግዚአብሔር ጋር እንግዲህ ከፈጣሪ ጋር ግን እንደ ፈጣሪ አንድ ወርክሾፕ ስራዬ ብለህ እሱንም እንደዛ ባታረገው ግን እንደ አንድ ወርክሾፕ ሊሆን ምንም ይሁን አሁን እንትን እነዚህ አሁን ኢንዱስትሪው ላይ የተቀላቀሉ ልጆች ጉብዝናቸው ያ ነው። ያላቸውን ታለንት መሸጥ ይችላሉ በሶሻል ሚዲያም ይሁን በምንም። ከዛ ትምህርት ቤት ከፍተውም ቢሆን ሁሉም ቅድም በዚህም ጋር ስንል ነበረ ሜካፕ የምትችለው ልጅ ሜካፕ ለማስተማር ወዲያው ትምህርት ቤት መክፈት፣ ዳንስ የሚችለው እንደዚሁ ሁሉም ጎበዞች ናቸው ልጆች ያላቸውን ነገር በመሸጥ። እኛ እንግዲህ ራሳችንን እንደ ሽማግሌ እንቁጠረውና እኛ ግን የምናውቀውን ነገር ወደ ገንዘብ ለመቀየር ብዙ እንትን አይደለም፣ ጎበዝ አይደለም። ስለዚህ አንተ የሚገርም ታለንት ነው ያለና ወደ ገንዘብ ቀይረው ደግሞ ያስፈልጋል የወተት ምናምን። ሁለተኛ ልጅ ግን አስቦልናል መሰለኝ ፍፄ ከቅድም ጀምሮ። ሁለተኛ ልጅ አይቀርልሽም እኮ እንግዲህ ይመጣል። ለሁለተኛ ወተትና ዳይፐር እንደ ኤግዛምፕል እየተጠቀመች ሜሎና ትመጣለች። ኦልሬዲ ስም አውጥታል። ሴት ልጅ እንዲኖር ትፈልጋለህ? አዎ በጣም እና ያው ሌላ የሚያመሳስለን ነገር እኔ የመጀመሪያው ልጅም ሲወለድ ያው ሴት እንድትሆን ነው የተመኘሁት የነበረው። ሁለተኛውም ያው ሴት በሆነች ብዬ ስናፍቅ ሚስትየውን በጣም ናፍቃ ነበር። ግን እግዚአብሔር የሚሰጥህን እግዚአብሔር የሚያዝልህን አሁን በዚህ ላይ ቆይ ይሄ ነው ኃላፊነት ሲል አሜን ብለህ ትቀበላለህ። በቃ እንግዲህ ያው አሜን ብያለሁ። ከዚሁ ሴት አይደለም በቃ ጥናት ቢደረግባችሁ ቅር ይላችኋል። የመመሳሰላችሁ ነገር በዛብኝ በጣም በዛ። ሴት እያልኩኝ ወንድ ሆነ። አሁን ሁለተኛ ተበላዋል። አሁን ደግሞ እሱም ለእናቱ ነው የሚያዳለው ብቻ ከቁብ አይቆጥረኝም ብቻው ነው እዚህ እቺን ርዕስም አብረን ከቁብ አይቆጥረኝም ለእናት ወንዶቹ እንደዛ ነው። እኔ ለካ ዝም ብዬ ነው የምለፈውላል። ወንዶቹ እንደዛ ናቸው። ደህና ነሽ? እንዴት ነሽ? እዛ ጋር እኮ ቁጭ ብለሽ ሳፈጦ እኔ ጋር ብቻ ቢልጭ ይላል ካሜራ። እሺ አሁን እስቲ አብራችሁ እናንሳችሁ እና ከዛ ደግሞ የነጣጠልን ደግሞ ለየብቻ እንመታለን። ሊቆሙ አብራ እሺ ሊቆሙ ግን ማን ነው የሚያቅፈው? በዚህ ትዳር ውስጥ የሚያቅፈው አካል ማን? እሷ ትቀፈው አንቺ ቀፈው። ምን አንቺ ምሪን እስቲ። አይ እንደፈለገ ነው ያልኩኝ። አሁን ልቀመጥ ወይ ስለ አይ ከረዘምኩበት በጣም ልቀመጥ ትንሽ ወደ ኋላ ስለሆንኩኝ እንደሱ ከሆንሽ አንተ ወደፊት ትጠጋለሽ። እንደዚህ ገባ በላ ናስቲ ልቀፍ የድሮ ፎቶ ላስመስል። ይሄው ይገርማል። አለዛው
ወይኔ እንዴ ነበር የሚለው ረስተሽዋል ማለት ነው ሞዴሊንግ። ያያል ውይ ትመጣለች ብለህ ነው። በጣም ነው የሚያምረው። ተመልካቾቻችን እየተከታተላችሁ የምትገኙት ፎቶና ጨዋታ ከፍጹም አስፋው ጋር የሚለውን ዝግጅታችንን ነው። አሁን ደግሞ ወደ ነጭ ባክግራውንድ ዞረናል። Let's do it. Perfect. ተመልካቾቻችን ከምንወዳቸው ከምናከብራቸው ጥንዶቹ የኪነ ጥበብ ሙያተኞች ጌታነህ ፀሐይና ቤዛዊት ኩማ ጌችና በዚህ ጋር የነበረን ቆይታ ይሄንን ይመስል ነበር። ቆንጆ ፎቶዎች ተነስተናል። በጣም ብዙ አደከምኳቸዋል። አንተ በተለይ ለኔ ያው ለማንኛውም ጌችና ቤዚ አክብራችሁን እዚህ ስቱዲዮ ድረስ በመምጣት ስቱዲዮአችንንም ስለጎበኛችሁ እንግዳችንም ስለሆናችሁ ከልባችን እናመሰግናለን። በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን። እንዴት አያችሁት ግን ስቱዲዮና ስራችን? በጣም ነው ደስ የሚለው። እኔ መጀመሪያም አውቀው ነበር፣ አሁን ደግሞ ተቀይሮ ነው ያየሁት። አንተ ከኪራዩ ዘመን ጀምሮ በጣም ረጅም ጊዜና እጅግ በጣም ደስ የሚል አይነት ሴትአፕ፣ ፕሮግራሙ እንደ ፕሮግራም በጣም ክሬቲቭ የሆነ አሪፍ ነገር አለው። በእርግጠኝነት ይሄ በሰው ዘንድ በከፍተኛ ሁኔታ የሚወደድ ተስፋ እናደርጋለን። ምንም አንድ ሁለት የለም። ውደዱልን። ከወደዳችሁ ላይክ አድርጉ። በጣም የወደዳችሁት ሌላው ወዳጅ ዘመድ እንዲያይ የምትፈልጉት ጉዳይ ካለ ሼር ማድረጋችሁን እንዳትዘነጉ። ሰብስክራይብ ብታደርጉ ደግሞ ታተርፋላችሁ ብለን ተስፋ እናደርጋለን በሚገባ። ለማንኛውም የዛሬው ፕሮግራማችን ይሄንን ይመስል ነበር። አክብራችሁን እስከ መጨረሻው ስለተከታተላችሁን ከልባችን እናመሰግናለን። ፎቶዎቹን ለማየት የጓጓችሁ ወደ የኢንስታግራም ፔጃችን ሩጡ። እዚች ጋር የየራሳችንን ፔጅ ጻፍ ያደርገዋል አይደል? ቃላቢስ ያስቀምጥላችኋል። ለማንኛውም በያላችሁበት ሰላማችሁ ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ ብለናል። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው ደጋግ ነገር ያደረጉልንን ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ በፍጹም በጌችና በቤዛ። ቴንክ ዩ ጌች ቤዚ፣ እግዚአብሔር ያክብርልን። ቴንክ ዩ ክበሩልን። ፎቶና ጨዋታ